አንድ በጣም የሚያስገርመኝ ነገር ምን እንደሆነ ታውቃላችሁ? ፕሮቴስታንቶች በመጽሐፍ ቅዱስ እናምናለን ይላሉ። ነገር ግን መጽሐፍ ቅዱስ ላይ ያለውን እውነት ትተው ለፓስተሮቻቸው የሐሰት ትምህርት ሽንጣቸውን ገትረው ሲከራከሩ ትመለከቷቸዋላችሁ። ይህን የምልበት ምክንያት ይህ የፕሮቴስታንት ፓስተር ከዚህ ቀደም በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ ቁጥር 46 ተጽፎ የሚገኘውን አምላካችንና መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ ከመላእክቱ ጋር በፍርዱ ዙፋን ፊት ስለሚቆሙት በበግና በፍየል ስለተመሰሉት ጻድቃንና ኃጥአን እያስተማረ እዚህ ውስጥ ክርስቲያን የለም፣ አንዳንድ ክርስቲያኖች እዚህ ውስጥ ራሳችሁን የምትፈልጓላችሁ፣ ነገር ግን እዚህ ውስጥ ክርስቲያን የለም እያለ ሲያስተምር ተመልክቼ በሰራውበት ቪዲዮ ላይ የፓስተሩን ትምህርት ትክክለኛነት ሊያስረዱኝ የሞከሩ እጅግ ቁጥራቸው ብዙ የሆነ ፕሮቴስታንት እህት ወንድሞች አሉ። አስቡት እስቲ፣ በክርስቶስ የፍርድ ወንበር ፊት በክርስቶስ ያላመኑ ሰዎች፣ ክርስቲያን ማለት በክርስቶስ ያመነ ነው። ክርስቲያን እዛ ውስጥ የለም ማለት በፍርዱ ዙፋን ፊት ያሉት በክርስቶስ ያላመኑ ናቸው ማለት ነው። በክርስቶስ ያላመነን ሰው ስለ በጎ ስራ፣ የተራበን ስለ ማብላት፣ የተጠማን ስለ ማጠጣት እንዴት ይጠየቃል? መጽሐፍ ቅዱስ ውስጥ ይሄንን ነው ወይ የሚለው? ጻድቃንስ ብሎ እንዴት ይጠራቸዋል? ጻድቃንም መልሰው ጌታ ሆይ የት አግኝተን ተርበህ አበላንህ፣ የት አግኝተንስ ተጠምተህ አጠጣንህ አሉት ይላል። ከዛም ጻድቃንም ወደ ዘላለም ሕይወት ይሄዳሉ ይላል። በፍየል የተመሰሉት የተራበ ያላበሉት የተጠማን ያላጠጡት ደግሞ ወደ ዘላለም ቅጣት ሄዱ ይላል። ይሄንን በግልጽ የተጻፈውን የመጽሐፍ ቅዱስ እውነት ትተው የፓስተሩን የፈጠራ ትምህርት እዚህ ውስጥ ክርስቲያን የለም የሚለውን ትምህርት አሜን ብለው የተቀበሉ ነገር ግን በመጽሐፍ ቅዱስ እናምናለን የሚሉ ፕሮቴስታንቶች ሲጀመር በክርስቶስ የፍርድ ወንበር ፊት በክርስቶስ ያላመነ ምን ይሰራል? በክርስቶስ ያላመነ እኮ በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ ተጽፎ እንደምናገኘው በእርሱ የሚያምን አይፈረድበትም፣ ማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ተዘግቷል። ታዲያ በእርሱ የሚያምን አይፈረድበትም እያለ እዚህ ጋር እንዴት ክርስቲያኖች ሊመጡ ቻሉ ከተባለ ደግሞ በእርሱ የሚያምን ከማያምነው የማያምነው ሰው አሁን ተፈርዶበታል የተባለውን ፍርድ ነው የማያገኘው፣ አይፈረድበትም። ምክንያቱም ስላመነ ያላመነው የተፈረደበት አሁን ተፈርዶበታል የተባለው ፍርድ አያገኘው። ነገር ግን በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ በግና ፍየል የተባሉትን እነማን ናቸው ብለን ካልን ሐዋርያው ያዕቆብ በመልእክቱ እንደነገረን እምነት አለኝ የሚል ስራ ግን የሌለው ቢኖር ምን ይጠቅመዋል? እምነቱስ ያድነዋልን ብሎ እንደጻፈው አምነናል የሚሉ በጎ ስራ የሌላቸው አምነው ደግሞ እምነታቸውን በስራ የገለጡ ክርስትናን በህይወታቸው የኖሩ ብትወዱኝስ ትእዛዜን ጠብቁ እንዳለ ክርስቶስ ትእዛዙን ጠብቀው የኖሩ የተራበን ያበሉ፣ የተጠማን ያጠጡ፣ የታረዘን የታሰረን የጎበኙ የጠየቁ ኑ እናንተ አባቴ ብሩካን የተባሉት ያመኑና በበጎ ስራ ጸንተው የኖሩ ናቸው። በፍየል የተመሰሉ ወደ ዘላለም ቅጣት የሚሄዱት ደግሞ አምነናል ብለው ነገር ግን ስራ የሌላቸው ልክ ቅድም እንዳልኩት ሐዋርያው ያዕቆብ በመልእክቱ እንደነገረን እምነታቸው እንደማያድናቸው በጎ ስራ ስለሌላቸው እምነታቸው ሊያድናቸው ይችላልን ብሎ እንደጻፈው እምነታቸው ብቻ በጎ ስራ ስላልሰሩበት እንዳላዳናቸው በግልጽ በዚህ መጽሐፍ ቅዱስ ውስጥ እናገኘዋለን። ነገር ግን ይህ ፓስተር ለምንድን ነው ክርስቲያን እዚህ ውስጥ የለም ያለው ከተባለ በጎ ስራ መስራት፣ የተራበን ማብላት፣ ለድሃ መመጽወት አያድንም የሚል አስተምህሮ አላቸው ፕሮቴስታንቶች። ስለዚህ ይሄ ክፍል ደግሞ በክርስቶስ አመናችሁ አላመናችሁ የሚለው ጥያቄ ሳይሆን የተራበን ማብላት ማጠጣታቸው በጎ ስራቸው እየታየ ኑ እናንተ የአባቴ ብሩካን ተብለዋል ጻድቃን። ስለዚህ ይህንን የተራበን ማብላት፣
ለድሃ መመጽወት አያድንም የሚለውን ትምህርታቸውን ስለሚያፈርስ እዚህ ውስጥ ክርስቲያን የለም የሚል ትምህርት ማስተማርን መረጡ። ነገር ግን ክርስቲያን እንኳን የለም ያለው ነገር እውነት እንኳን ቢሆን ለነሱ ትምህርት የባሰ ነው ነገሩን የሚያከብደው። ምክንያቱም ክርስቲያን ሳይሆኑ በክርስቶስ ሳያምኑ የተቸገረን በመርዳታቸው፣ የተራበን በማብላታቸው፣ የተጠማን በማጠጣታቸው ጻድቃን ተብለው የዘላለም ሕይወት እየወረሱ ነው ማለት ነው። እንደውም ይሄ ይብሳል። እኛ ኦርቶዶክሳውያን የምንለው በክርስቶስ አምነው በጎ ስራ መስራት አለባቸው። የተራበን ማብላት፣ የተጠማን ማጠጣት አለባቸው ነው የምንለው። ክርስቲያን የለም ከተባለ እዚህ ጋር ግን በክርስቶስ ሳያምኑም በበጎ ስራ ይዳናል እያሉ ነው። በተዘዋዋሪ የራሳቸውን አስተምሮ ይቃወማልና እንደዚህ መጽሐፍ ቅዱሱ እውነት የሆነው የእግዚአብሔር ቃል በግልጽ ያስቀመጠው ያመኑ እንደሆኑ አምነው በበጎ ስራ የጸኑና በበጎ ስራ ያልጸኑ ሰዎች እንደሆኑ በግና ፍየል የተባሉት በማያሻማ መልኩ መጽሐፍ ቅዱስ አስቀምጦት ለዚች ትምህርታቸው ሽፋን ለመስጠት ግን በድፍረት እዚህ ውስጥ ክርስቲያን የለም ብሎ ሲያስተምር ጻድቃን ወደ ዘላለም ሕይወት ይሄዳሉ የሚለውን መጽሐፍ ቅዱስ በግልጽ የተጻፈውን መጽሐፍ ቅዱስ ሸምጥጠው ለፓስተራቸው ትምህርት ታማኝ ሆነው ስመለከት ታዲያ ፕሮቴስታንቶች ምኑ ላይ ነው በመጽሐፍ ቅዱስ እናምናለን ብዬ እንድጠይቅ ያደርገኛል። አሁንም ፕሮቴስታንቶች ይህንን ለኔ በኮሜንት ላይ ገብታችሁ የፓስተሩ ትምህርት ትክክል እንደሆነ ስትነግሩኝ የነበራችሁ ፕሮቴስታንቶች አንድ ልጠይቃችሁ የምፈልገው ነገር በክርስቶስ ያላመነ እንዴት ነው ጻድቃን ተብሎ የሚጠራው? እንዴትስ ነው ወደ ዘላለም ሕይወት የሚሄደው? ይሄንን እንድትመልሱልኝ ጠይቃችኋለሁ። ፓስተሮቻችሁ የጋቷችሁን ነገር ሁሉ የተሳሳተውንም ሁሉንም ነገር ሁሉ አሜን ብሎ ከመቀበል ውጡና አንዳንድ ወንድሞቻችሁ ስህተቱን ስህተት እያሉ ከሐሰተኛ አስተማሪዎች ጋር ፊት ለፊት እየተጋፈጡ ካሉ ወንድሞቻችሁ ጋር እውነትን ይዛችሁ ለእውነት ብትቆሙ መልካም ነው። በመንጋ ከመደገፍ ብትወጡና እውነትን በመጽሐፍ ቅዱስ መሰረት ላይ ተመርኩዛችሁ ብትመረምሩ መልካም ነው ለማለት ነው። ሰላሙን